እንግዲህ ከባድ ችግር ውስጥ ገብታለች ማለት ነው። ባርኮቴም እኔ ወደ ድሮ ፍቅረኛዬ ሊሄድ ነው፣ ስለዚህ አንተ የትም አትሂድ፣ እኔ ነኝ መሄድ ያለብኝ ሲለው ዴቭን አይ እኔ ነኝ የሚሄደው፣ የመጣሁባችሁ እኔ ነኝ እንጂ አንተ አይደለህም፣ ስለዚህ እኔ ከቤታችሁ መሄድ ያለብኝ አለ ዴቭ። አይ ዴቭ እንደዛ አይደለም፣ አደይ እኔን እንደ ወንድሟ ነው የምታየኝ፣ ስለዚህ አታፈቅረኝም፣ አንተ ከአደይ ጋር አሁን እኔ ደግሞ ቤዛ መታለች፣ ከቤዛ ጋር ሊሄድ ነው ስል ማናት ቤዛ ስትለው አደይ ቤዛ ማለት የድሮ ፍቅረኛው ናት አለች ማለት ነው ፍቅር። እንግዲህ እሱም አደይን ታስፈልጋታለህ፣ ከዚህ ቤት የትም መሄድ አትችልም አንተ ብሎ አንቺ ደግሞ ፍቅር አደይን አንድ ነገር አደርጋታለሁ ብትይ ነግሬሻለሁ ብሎ አደይን አስጠንቅቋት ሄደ ማለት ነው ባርኮቴ። አደይ እንግዲህ አለቀሰች። ለዚህ ነበር እንዴ ሳታፈቅረኝ ነበር እንዴ አፈቅርሻለሁ ያልከኝ? ካንተ እንደዚህ አልጠብቅም ማነው ባርኮቴ እያለች እያለቀሰች እንግዲህ ተናገረች ማለት ነው። ባርኮቴም እንግዲህ ቢያመነታም ምንም ማድረግ አልቻለም፣ ሄደ። ወይዘሮ ፍቅር ደግሞ እንግዲህ ቡር ማለት ጀመረች ባርኮቴ የለም ብላ። ነገር ግን ደግሞ ዴቭ አለ። ዴቭም ደግሞ አደይ ፍቅሩን ልትቀበለው አልቻለችም። በቃ እሷ ሲጀመር እውነቱን ተናግራለች ለዴቭ ማለት ነው። ዴቭ ይቅርታ አድርግልኝ፣ እኔ ባርኮቴን አፍቅሬው ሳይሆን ባርኮቴ ጥሩ ሰውና ቅን አሳቢ ሰው ስለሆነ ሁሌም ከጎኔ ስላለ እሺ ልለው ወሰንኩኝ እንጂ አላፈቅረውም አለች ማለት ነው። እውነቱን ተናገረች። ስለዚህ ከአሁን በኋላ ይቅርታ አድርግልኝ ዴቭ፣ እኔ ማንንም ማመን አልፈልግም፣ ስለዚህ ተወኝ ስትለው አደይ ምን ሆነሻል? እኔ እኮ በጣም አፈቅርሻለሁ። ስለዚህ ዴቭ ማነው እሱ ባርኮቴ እንደዛ አደረገሽ ማለት እኔ ደግሞ እንደዛ አደርግሻለሁ ማለት አይደለም። ስለዚህ እባክሽን ተረጅኝ አደይ እያለ ተወኝ፣ በቃ እኔ ማንንም ማመን አልፈልግም አለችው። ይህ እንግዲህ አቶ ዴቭም የሆነ ሙጫ ታውቃላችሁ? ሙጫ ነው እንዴ በቃ ተዋት፣ ልጅቱ አልፈልግም ካለች ተዋት። ፍቅር እንደዚህ በግዴታ የሚሆን ነገር አለ። በግድ የመጣ ፍቅር ደግሞ አይበረክትም። ስለዚህ ራሷ የምትወስነውን ትወስን ልጅቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ አደይ አይ የመስከረም አደይ ይሄን የመሰለ ስም ይዘሽ ሞኝ ትሆኛለሽ እንጂ በዚህ ሰዓት የምሬን እኮ ነው። አደይ ቀልጠፍ በይ። በነገራችን ላይ አሁን ጎበዝ ሆናለች አደይ ማለት ነው። ማለቴ በቃ ማንንም አትፈራም። በተለይ እቺን ፍቅርን እንደው አንገቷን ይዛ ስትወቅጥልኝ እኮ እንዴት ደስ እንደሚለኝ ማለት ነው። ያቺ ሊዲያም አንቺ አደይ አንቺ ቆይ ወንድሜ ምን አድርግ ነው የምትይው? በቃ ተይው ወንድሜን እንኳን አንቺን አይደለም እኔ ፍቅርን ራሱ እንዳፈቅራት አልፈልግም። በቃ አልፈልግም። አንቺ ልታገቢው ነው እንደ ወንድምሽን አትሟዘዥ ወደዛ ሞዛዛ እንዴ አለችው። ማናችሁም አያገባችሁም በእኔና በዴቭ መሀል አለች ማለት ነው። አደይ አንቺ ማን ነው እባክሽ እንደዚህ የልብ ልብ የሰጠሽ አለች። ትታት ወጣች። ከዛም እንግዲህ አደይ ክላሷ ገብታ እያለቀሰች ነበረ ማለት ነው በዴቭ ባርኮቴ ጉዳይ። ከዛም ይሄ ዴቭ ገባና አደይ እኔ እኮ አፈቅርሻለሁ እወድሻለሁ፣ ግን ለምንድን ነው እንደዚህ የምትገፊኝ አንቺ አላት። በቃ ተወኝ አልኩ ተወኝ አለችው ማለት ነው። ከዛም ጥሏት ወጣ። እንደ መተኛት ብላ ነበረ ወይዘሮ ፍቅር ሊዲያ ክላስ ገብታ ሊዲያ ነይ ባርኮቴ ሳይቀድመን እንቅደመው፣ ምክንያቱም ባርኮቴ ለአደይ ፍቅሩን ሳይገልጽላት አደይን ደብድበን ከዚህ ቤት ማባረር አለብን። ባርኮቴ ሳይሰማ እንዴ ባርኮቴ ከሰማ እኮ ይገለናል አለች። ነይ ምንም አያመጣም ቶሎ በይ ብላ ሲሄዱ አደይ ተኝታለች። አንቺ በዚህ ሰዓት ትተኛለች? ድፍረትሽ በተነሺ ብላ አነሳቻት እና ውሃ ረጨችባት። እቺ ሊዲያ ማለት ነው። በደግ አለች እና በጥፊ ዥው አደረገችባት ሊዲያን። ፍቅር ደነገጠች። አንቺስ ብትሆኛለች እና ፍቅርንም ወደ መሬት ወርውራት ጥላቻው ወጣች ማለት ነው። ከዛም ኪችን ሄዳ እንግዲህ እያለቀሰች ብቻ የሆነ ነገር በልቧ እያወራች ነበረ። እንግዲህ አቶ ዴቭ ደግሞ መጣና አደይ አሁን ታፈቅርኛለሽ አታፈቅርኝም? እውነቱን ተናገሪ ሲላት ዴቭ ምን እያልክ ነው? አደይ አታናጭኝ፣ እውነቱን ተናገሪ አላት። ብናጮኸባት እንዴ ዴቭ እየጮኸብኝ የራስሽ ጉዳይ ነው፣ እውነቱን ተናገሪ አላት። እንደዚህ ስለጮኸባት ምን አፈቅራለሁ ምትል መስሎ ነው? ደፋር ታናደኛን ተራሰ ወደዛ። ይሄ ዴቭ ደግሞ በጣም የሚያናደኝ ነኝ። ሙጭጭ ያለ ሙጫ። የምሬን እኮ ነው የምላችሁ። ረዲያቴ ይሄ ፍቅር አይደለም እንደው በሽታ እንጂ ነው ሸዋ። እንግዲህ እንደ ባርኮቴ እንደው ትቶ ሁሉንም ነገር ውልቅ ማለቱ ይሻል ነበረ፣ እውነቱን ለመናገር ማለት ነው። ባርኮቴ ግን አናዶኛል። ያው ያቺም ደግሞ የምታዛልቀው አይመስለኝም። የድሮ ፍቅረኛው ታያላችሁ። ባርኮቴ አዝኖ ባይመለስ
እንደው ምን አለች በሉ ያቺ ዝም ብላ ስትሞዝዝነስ እስካሁን ያክስቴ ልጅ ነው አለኝ እኮ ምን ያጎቴ ልጅ ስልሽ ስትያምንሽ የለም እንደሚለውን ዘፈን ጋበዝኳት እኮ እኔማ የምሬን ነው። ከዛም እንግዲህ ሊሊ ደግሞ ኤላ አባቱ ደውሎ እንድትመጣ መቼም አታሳፍረኝም፣ አሳፍረኝም አታውቅም። ስለዚህ መተህ የጓደኛ ይሄን ልጅ እንድታገባ እፈልጋለሁ። አይረ አባዬ መቼም አላሳፍርህም፣ እመጣለሁ፣ ፓስፖርቴን እያስተካከልኩ ነው ምናምን አለው። ከዛ ሊሊ ይሄንን ሰማች፣ አለቀሰች አለቀሰች አለቀሰች። ከዛም አልወጣልኝ ሲላት ሳሎን ሄዳ ስታለቅስ መጣ ኤላ ማለት ነው። እንዴ ሊሊ ምን ሆነሽ ነው ሲላት ምንም አላውቅም እንደው የሆነ ነገር አስታውሼ ነው ስትል የተፈጠረ ችግር አለ እንዴ? አይ ምንም ኤላዬ በቃ አንተም ለእኔ ብለህ ከአባት ጋራ መቀያየም የለብህም ሂድ በቃ እኔም ፈጣሪ እንዳለልኝ እኖራለሁ ስትል አሳዘነችኝ በእውነት። እሱ ደግሞ ሊልዬ እኔ እኮ ምን መወሰን እንዳለብኝ ራሱ አላውቅም፣ ግን በቃ እኔ ላንቺ ያለኝ ስሜት እውነተኛ ስሜት ነው። አንቺን ጥዬ መሄድም ከበደኝ። እሺ እንዴት ላደርግ? እኔ እኮ በጣም ነው የምወድሽ አላት ማለት ነው። እኔም እኮ በጣም እወድሃለሁ ኤላዬ፣ ግን ደግሞ ከቤተሰቦች እንድትቆራረጥ አልፈልግም። ለማንኛውም እንወስንበታለን አላት ማለት ነው። ከዛ እሷም ወደ አደይ መጣች። አደይ ጋር ስትመጣ አደይ ኪችን ቆማ እያለቀሰች ነበረ ማለት ነው። እንዴ ለምን ታለቅሽው? ባርኮቴስ? ባርኮቴማ ሄደ እኮ። የት? የድሮ ፍቅረኛው መታ ሄደ ብላ አለቀሰች። እና ግን ዴቭ ስትለው ዴቭማ አለ እና ለዴቭዝ ምን አልሽው? ምንም አላልኩትም፣ ምን እንደምለ ራሱ አላቅም አለች ማለት ነው። እንግዲህ አደይ የማታፈቅረኝ ከሆነ እዚህ ቤት ካሁን በኋላ መቆየትም ሆነ አደይን ማየት አልፈልግም ብሎ ሻንጣው ሸክፎ ተነሳ አቶ ዴቭም ማለት ነው። እጁን ይዛ እንግዲህ አስቁመዋለች። አፈቅርሃለሁ ልትለው ይሆን ፍቅሩን ልትቀበለው ይሆን አላውቅም። ግዴታ ፍቅሩን መቀበል አለባት አደይ ማለት ነው። ምክንያቱም ወዳውም ሳይሆን በግዷም መቀበል አለባት ዴቭን። ዴቭ ከዛ ቤት ከሄደ የፍቅር መጫወቻ ነው የምትሆነው ማለት ነው። ዴቭ አደይን እናባራትና ሰራተኛ አመጣለሁኝ እኔ ሌላ ሰራተኛ፣ በቃ አንተ ትቀመጣለህ አይደለ? አደይ የትም አትሄድም ከዚህ ቤት አርፈሽ ተቀመጪ አላት ማለት ነው።